በነገራችን ላይ እስኪ ጥያቄ ልጠይቅህና አንዳንድ ጊዜ ለምን ፕሮፊት እንትና ወይም ደግሞ ፕሮፊት እንትና አስፈለገ ለምን በስራው ብቻ አይመዘንም ምክንያቱ ተገልጋይ ነብይ ቢባል ሲሰማ ምናልባት ትንቢት ብቻ ሊጠብቅ ስለሚችል እዚህ ስር ላይ ምን ትላለህ እስኪ እንግዲህ መመሪያችን መጽሐፍ ቅዱስ ነው መጽሐፍ ቅዱስ ነብይ ካለ ማለት ነው ያለብን ግን ትክክለኛውን ሰው ማለት ነው የሚጠበቅብን እንጂ ሳይባሉማ ይሰራሉ ግን ምንድነው ሲባሉ ግን ሞር ደግሞ ይሰራሉ ትክክለኞች ሲሆኑ ምን ማለት ነው ለምሳሌ እኔ እንግዲህ ባገለገልኩበት ቤተክርስቲያን ሙሉ ጊዜ ከሰጠውበት ጊዜ አንስቶ አገልግሎቱ አለ ትንቢታዊ አገልግሎቱ የዴሊቨራንስ አገልግሎቱ በሙሉ አሁን ያለው አገልግሎት በሙሉ አለ ግን ነብይ ምናምን አንባልም ነበር በቃ ወንድምናሆም ነው ምናምን ነው በቃ ስለዚህ ምንም ሹመት አልነበረም ማለት ነው በነበርኩበት ቤተክርስቲያን ግን አገልግሎቱ ነበር ከዛ እየቆየንና ፍሬው እየታየ ሲሄድ ተጨባጭ ነገሮች ሲሆኑ ራሱ ቤተክርስቲያን አንዳንዱ ቤተክርስቲያን እኮ ትነሳለች አንዳንዴ ስትሆኚው እኮ በራሱ ያንን ሰው ምንም ክሬዲት አለ መስጠት በራሱ እኮ ችግር ነው ስለዚህ ዞሮ ምንድነው የሚሆነው ትክክለኛ የሆኑትን ሰዎች ስሙን ቢሰጣቸው ይተሻለ መልካም ምንድነው መልካም የሚሆነው ልክ በዚህ ስም ሁሉ ጊዜ መንፈሳዊ ዓለም ላይ ኢምፓክት አለው ታውቂያለሽ ለምሳሌ ስም ሰጠው ይላል ከስም ሁሉ በላይ ስም ሰጠው ስያሜ ነው እንደገና ለአብርሃም ስምህን ታላቅ አድርጓል ከስም ጋር ተያይዘው የሚመጡ ነገሮች አሉ ያ ሰው ከዛን ጊዜ ጀምሮ ቤተክርስቲያን ባላት ኦቶሪቲ ባላት ስልጣን ልክ ስትሾመው ሪሊዝ ነው የምታደርገው እና ግሬሱ እየጨመረ ይመጣል ይሄ ምንም ጥያቄ የለው ምክንያቱም ካስታወሽ ሐዋርያ ሥራ ምዕራፍ 13 ላይ በአንጾኪያ ቤተክርስቲያን የሆነው ይሄ ለጠራዋቸው ስራ ለዩልኛል ጳውሎስና በርናባስ ስለዚህ የተጠሩበት ስራ ነበረ አልተለዩም ሐዋርያም አልተባሉም ስለዚህ መለየት ነበረባቸው ቤተክርስቲያን እጇን ጭና ለየቻቸው እና ያንን ሐዋርያዊ ጉዞ አደረጉ ማለት ነው እና ያመጡትን ደግሞ እንትና ያለ ምንድነው የሚሆነው ስያሜውን ስትሰጥ ቤተክርስቲያን ወኪል ስለሆነች ያ የሆነውን ሰው በእርገቱ ስጦታ ውስጥ ያለውን ሰው ስሙን ስትሰጠው ሪሊዝ ታደርገዋለች ጸጋው እየተለቀቀ ይመጣል ማለት ፕሮዳክቲቭ ይሆናል እንጂ ስሙም ሳይኖር ይሰራል ግን ሞር ደግሞ እንዲሰራ ያደርገዋል እንደዛ ይሄ ነገር በአገልጋዩ መንገድ ሊሆን ይችላል ግን አንዳንድ ጊዜ ማመን ይሄ ነገር ሲሰማው ኤቭሪቲንግ ፕሮፊት ነው አይደለ በቃ ኤቭሪቲንግ ፕሮፌሲ ወይ ትንቢት ብቻ ሊጠብቅ ስለሚችል እዚህ ላይ አገልጋዩ ላይ ነው ሞቲቭ ወይስ ሰው ላይ ነው ሞቲቭ መስተካከል ያለበት ብለህ ታስባለህ እንግዲህ አገልጋዩ ሲጠራ ሙሉ ፓኬጁን ማወቅ አለበት የመጀመሪያ ኃላፊነቱን የሚወስደው እሱ ነው ለአገልግሎቱ ታማኝ አድርጎ ስለቆጠረኝ አይደል ሾመኝ ያለው ጳውሎስ ስለዚህ ሙሉ ፓተርን ነው ያለው አገልጋዩ ጋር ህዝቡ ጋር አይደል አገልጋዩ ምን እንዲያደርግ ነው ምንድነው የተሰጠው ምን እንዲሰጥ ነው እና
ህዝቡ ጠበቀ ማለት ህዝብ ብዙ ጊዜ ይጠብቃል። ታውቂያለሽ ህዝብ እኮ በእስራኤልም ህዝብ ብትሄጂ በተለያየ በመጽሐፍ ቅዱስም ብናይ ህዝብ የሚቆምበት ፖዚሽን አለ፣ እግዚአብሔር ደግሞ ከአገልጋዮቹ ጋር የሚቆምበት ፖዚሽን አለ ብዙ ጊዜ እና ዞሮ ዞሮ ህዝቡ ካለመማር ካለማወቅ፣ ህዝቡ ስንል ሁሉንም እያለን አይደለም። ህዝቡ ውስጥ በጣም የሚያውቁ ከአገልጋዩ የተሻለ መረዳት ያላቸውም ሰዎች አሉ። ግን አብዛኛው ማጆሪቲው ግን አሁን ባወራንበት መንገድ አገልጋዩን እንደዛ ከተረዱት አገልጋዩ ለነሱ በዚህ መንገድ ራሱን ማስረዳት የለበትም። እግዚአብሔር በጠራው መንገድ ነው ራሱን ማቅረብ ያለበት። ለምሳሌ ነብይ ነኝ። ነብይ ስሆን የግድ ትንቢት እኔ ነብይ እኮ ስትሆኚ ትንቢታዊ ነው ሁሉም ነገር። ጸሎትሽ ትንቢታዊ ነው፣ ስብከትሽ ትንቢታዊ ነው፣ እያንዳንዱ እንቅስቃሴዎችሽ ትንቢታዊ ናቸው። ሰዎች ይህንን አንደርስታንድ ማድረግ አለባቸው። የግድ ለእያንዳንዱ እንትላ እንደዚህ ከሆነ ምን ይሆናል መሰለሽ? ትልቁ ችግር አሁን ትንቢት ብቻ ከሆነ ወይም ነብዩ ሲመጣ አሁን እኛ በምንለው መልእክት አከሌ ስምሽ አከሌ ነው እንደዚህ ነው እሱ ብቻ ከሆነ ሰዎች የእግዚአብሔር ቃል ለነሱ መልእክት አይሆንም ማለት እኮ ነው። አደገኛ። ግን ነብዩ ግን ሲመጣ ትንቢታዊ ነው። እሱን ማመን አለ። ቢሰብክ ትንቢታዊ ነው። በቃ ለነሱ የመጣ የእግዚአብሔር ቃል። ስለዚህ ያንን ነው ሰዎች ማሰብ ያለባቸው ማመን ያለባቸው። ያ ሰፊ ነገር ነው ግን እንደዛ መሆን አለበት። ያ በነገራችን ላይ ምን ይሆናል መሰለህ ፕሮፊት፣ አንዳንድ ጊዜ የዴሊቨራንስ ጊዜ ይኖራል፣ የትንቢትን ጊዜ ይኖራል፣ መልእክት ብቻ ሊኖር ይችላል እና ዴሊቨራንሱ ላይ ብዙ ጊዜ ዴሊቨር የሚሆኑ ሰዎች ቪዲዮ መቅረጽ አይፈልጉም። ነብዩ ደግሞ ምናልባት ስሙ ለመፈለግ ወይም ደግሞ አገልግሎቱ ደመቅ ለማድረግ ወይም ደግሞ የእግዚአብሔርን ነገር ስራ እንዲያሳይ ሊያስብ ይችላል። ግን እዚህ ላይ ትንሽ ኮንፊዥን እንዳይፈጥር ለምንድን ነው ሰው የማይፈልገው ብለህ ወይም ህዝብ የማይፈልገው ብለህ የምታስበው? በአገልጋዩ መንገድስ እንዴት መሆን አለበት? ያ ቆንጆ ጥያቄ ነው። ብዙ ጊዜም የምጠየቀው መመልሰው መልስ ነው። ምንድነው ለምሳሌ ሰዎች የሚያፍሩበት ምናምን ከካልቸርም ነው። የኛ ካልቸር ስፔሻሊ አበሻው አካባቢ ያለ ካልቸር ሂድን ነው፣ በጣም ድብቅ ነው እና ለዴሊቨራንስ ያለን ዕውቀትም ጭምር ነው። ዴሊቨራንስ ምንድነው የሚለውን ነገር በትክክል የተረዳ ነው አይመስለኝም። ዴሊቨራንስ እንትን ነው፣ ስቴፕ ነው እኮ። ለምሳሌ ጮሆ ይወጣል። እኔ ሁሉም ሰው ዴሊቨራንስ ያደርጋል ብዬ ነው ማምነው። ሁሉም ሰው ዴሊቨር ይሆናል። ለምሳሌ በአእምሯችሁ መታደስ ተለወጡ ሲል ዴሊቨር እያደረገ እኮ ነፃ እየወጣ እኮ አልጮህለትም እንጂ ነፃ እየወጣ እና ለምሳሌ ወደ ክርስቶስ መምሰል እንመስል ዘንድ ስንል እኮ ዴሊቨር እያደረግን እኮ ነው። ከስጋችን ከኃጢአታዊ ስጋችን ነፃ እየወጣን ያንን መልክ ለመምሰል ነው የምንሄደው እና ዴሊቨራንስ ነው እኮ እውነት ነው። እና ሰዎች ለዴሊቨራንስ ያላቸው ዕውቀትም ጭምር ነው እንዲደበቁ የሚያደርጋቸው። እኔ ካልቸራችን መጥፎ ነው በዚህ አቅጣጫ፣ ማፈር የለብንም። እኔ እንደውም በብዙ ካሜራ መቀረጽ አለባቸው። እነዛ ሰዎች ከተፈቱ በአደባባይ እየጮሁ አጋንንት ወጣልኝ ማለት አለባቸው ብዬ አምናለሁ። ለምን ታስታውሺ ከሆነ ጌታ ኢየሱስ ክርስቶስ ያንን ሌጊዮን ካስወጣለት በኋላ ልከተል ሲለው አያለው፣ ሂድና ተናገር አለው። ሂድና ለቤተሰቦች ለሚያውቁ፣ አይሽ ለማያውቁት ሰዎች አይደለም ለሚያውቁት ሰዎች ሂድና ተናገር አለው። 10 ከተማ በሚባል እየዞረ ተናገረ ይላል። አይሽ ለምንድን ነው አጋንንት ወጣልኝ ኢየሱስ አዳነኝ እያለ እኮ ነው እየመሰከረ ያለ። አይ ልደበቅ ስትይ እግዚአብሔርንም ክብር እየደበቅሽ እና ትክክል አይደለም። አንድ ነገር ብጨምርልሽ ጥሩ ነው። ያቺ በጣም ምን ሰብካት ማርያም
መጽሐፍ ቅዱስ 7 አጋንንት ይወጣላት ማርያም ይላል። አየሽ፣ ከአጋንንት ነፃ መውጣቷን ጻፈው ማለት ነው። ስለዚህ መነገር አለበት። ከባህላችን ወጥተን የእግዚአብሔርን ቃል ማመን ያስፈልጋል። በመሰከርን ደግሞ ቁጥር ድሉ ለኛ ነው። እሱን ማድረግ አለብን። መሸፈን የለበትም፣ በፍጹም መሸፈን የለበትም ብዬ ነው ማምነው። አገልጋዩ ለምሳሌ ራሱን ሊያስተዋውቅበትም ይበል፣ ራሱን ሊያገንበትም ይበል፣ ስለ አገልጋዩ ምንም አያገባቸውም። የተፈቱ ሰዎች ግን እግዚአብሔር ፈታኝ ማለት አለባቸው እና ምንም የሚያሳፍር ነገር የለም። ግን በአጠቃላይ ሁሉም ሰው ዴሊቨራንስ ያደርጋል። እነሱ ከመጮህ ጀመረላቸው እንጂ ጌታን እስኪመስሉ ድረስ ዴሊቨራንስ። ይሄንን ማወቅ ያስፈልጋል። ያ ዋው እውነት ነው። ጌታ ይባርክ። እዛ ላይ ያለን የሆነ ጥያቄ ወደ ልቤ መጣና አንዳንድ ጊዜ ነቢያቶች የሚሉትን ንግግር አለ ወይም ቋንቋ አለና ይሰማኛል የሚለውን ወይም ደግሞ ይመስለኛል ይላሉ። ይሄን ነገር ማለት ጽድት ብሎ ስለማየት ነው መልእክቱ ወይስ እርግጠኛ ስላልሆነ ነው? እግዚአብሔር ይናገረኛል ካለ ይሄን ነገር ንግግር ለምን አስመጣ ትላለህ? እስኪ ይሰማኛል ትህትና ጳውሎስ ብሏል። ጳውሎስ ምን አለ ለቆሮንቶስ ሰዎች? የእግዚአብሔር መንፈስ በእኔ እንዳለ ይመስለኛል አለ ከመከራቸው በኋላ። ይሄን ጌታ ይላል፣ ይሄን ግን እኔ እላለሁ አለና በእኔ ግን መንፈስ እንዳለ እንደዛ ይመስለኛል አለ። ምንድነው? ላለመጫን ገባሽ? ላለመጫን እንደሱ ልትይ ትችያለሽ፣ ግን ይሰማኛል። አሁን አንዳንዴ ግልጽ ላይሆንልሽ ይችላል፣ ግን ያ ፊሊንግ ነው መጀመሪያ የሚመጣው መንፈስሽ ላይ። ለምሳሌ የሆነ ነፃ መውጣቶች ሊኖሩ ሲፈልጉ ፊሊንግ ነው፣ ፊል ነው የምታደርጊው የመጀመሪያ። ስለዚህ ይሰማኛል ሊል ይችላል። ወይ የሆነ ትንቢታዊ መንፈስ ሲመጣ፣ ስለዚህ ያ ነገር እንደዛ እየተሰማኝ ነው ቀጥሉ ነው። ስንቀጥል ወደ ዲቴይል ውስጥ እንገባለን የሚል ሐሳብ እና የመጀመሪያ ፊሊንጉ ስለሆነ እንደዛ ዲክሌር ሊያደርጉ ይችላሉ። ግን ይመስለኛል ላያስኬድ ይችላል። ኖርማሊ እንደሱ አይነት የሚባል ነገር የለም። ግን ይሰማኛል ግን ትክክለኛ እንትን ፊሊንግ ነው የመጀመሪያ ፊሊንግ ስለሆነ በዛ አቅጣጫ ገና ያልተገለጠ ሊገለጥ ግን ያለ የመጀመሪያ ፊሊንግ ፊል ታደርጊዋለሽ። ለምሳሌ ነፃ መውጣት ሲሆን የሆነ የጦርነት መንፈስ ይሰማሻል። እንዴት ነፃ እንደሚወጣ አላውቅም። ጮሆ ነው የሚወጣው አላውቅም። አልቦት ነው የሚወጣው አላውቅም። ጸልዮ ዲክሌር አድርጎ ነው አላውቅም። ግን ተሰምቶኛል። ስለዚህ ይሰማኛል ብዬ ልናገር እችላለሁ። እንደሱ ሊሆን ይችላል ምናልባት ጌታ ይባርክ። ብዙ ጊዜ ስለሚሰማ እንደ ቋንቋም እንደ ልምድም ሊሆን ስለሚችል ወይም ደግሞ እርግጠኛ አልሆንም ብለህ ስለምታስብ አለ ደግሞ እንደዛ ነገርና ጌታ ይባርክ። ምን ማለት ነው? እዚህ ላይ አንድ ስጨምርልሽ፣ ለምሳሌ ጳውሎስ ወደ ፊልጵስዩስ አንድ የመቄዶንያ ሰው እርዳን አለ ብሎ በሌሊት በራእይ አየ ይላል። ከዛ ተነስቶ ምንድን ነው ያለው? እግዚአብሔር ወደ መቄዶንያ ወደ ፊልጵስዩስ ማለት ነው እንደላከን ይሰማኛል አለ። አይቶታል እኮ አንድ የመቄዶንያ ሰው እርዳን እያለው ነው። ግን በቃ ተነስቶ በቃ ወደዛ እንድንሄድ፣ ምክንያቱም መጀመሪያ ከልክሏቸዋል። መንፈስ ቅዱስ ከለከለን፣ የኢየሱስ መንፈስ ከለከለን፣ ወደ እንትን ልንሄድ ስንከለከል እና ፋይናሊ ግን ይመስለኛል ኦልሬዲ አይቶታል። ግን ሄዶ የሚያደርገውን ነገር አያውቅም። ግን እንደሱ አይነት ንግግሮች ሊሆኑ ይችላሉ።
ጌታ ይባርክ። አንዳንድ ጊዜ ወደ ቤተክርስቲያን ላገባና አሁን ፐርሰናሊ እያወራን ስለነበረ በነቢይ ውስጥ ስለነበረ ቤተክርስቲያን የነቢይነት አገልግሎት መቀበል የምታገኘው ጥቅምና ባለጥቅም ከሳራም አለ ብለህ ታስባለህ ወይ? ቤተክርስቲያን ስትቀበለው ከፍተኛ ጥቅም አለው። ስትገፋውና ደግሞ እንትን ስታደርገው ስታጣጥለው ደግሞ ከፍተኛ እርግማን ውድቀት አለ። ምክንያቱም አንደኛ ስጦታ ነው አይደል? ወደ ላይ በወጣ ጊዜ ምርኮን ባረከ። የእርገቱ ስጦታ ናቸው እኮ ነብይነት ስጦታ ጌታ ኢየሱስ ነው የሰጠው። ኢቭን የመንፈስ ቅዱስ ስጦታ አይደለም፣ የእርገቱ ኢየሱስ ለአካሉ የሰጠው እና ያንን አልቀበልም ስትይ የሚመጣብሽ ነገር አለ። ምክንያቱም ያልተቀበልሽው አይን እኮ ፖሊስ እኮ ነው። የነብይነት አገልግሎት እኮ ፖሊስ ነው። ለቤተ ክርስቲያን ከፍተኛ ጥበቃ ነው የሚያደርገው። ምክንያቱም ቤተ ክርስቲያን ውስጥ ሰርገው የሚገቡትን ልሳን የሚናገሩ አጋንንቶችን በነብይ እኮ ነው የሚለየው። አብዛኛው ኦኬ መናፍስት ስጦታ ያላቸው መለየት ስጦታ ያላቸው ሰዎች ሊኖሩ ይችላሉ፣ ነቢያት ላይ ሆኖ፣ ግን አብዛኛው ግን በቤተ ክርስቲያን ውስጥ እነዚህን ድብቅ የሆኑ አጋንንታዊ አሰራሮችን የመንፈስ ቅዱስን አስመስለው የሚንቀሳቀሱ እንቅስቃሴዎችን እኮ ነብዩ ነው የሚለየው። ስራው እሱ ነው። ነብዩ እኮ ውስጥ ነው ስራው፣ ወንጌል ስርጭት አይደለም ስራው እኮ። ውስጥ ህዝቡን ነፃ ማውጣት እኮ ቀንበሩን መስበር ነው። የሆነ ነገር ስትራግል ሲያደርግ በእግዚአብሔር ኃይል ጣልቃ ገብቶ ሰዎችን ማውጣት ነው ስራው እሱ። እና ይሄንን አልቀበልም ማለት ችግሩ ምንድነው? ሰይጣን እንደፈለገ እንዲፈነጭ ያደርገዋል ብዬ ነው ማለት። ስትቀበል ደግሞ በዛው ልክ ደግሞ በረከቱ ይኖራል። ምክንያቱም ካስታወሽ ያቺ የዛችን ሴት የመበለቲቱን ጌታ ኢየሱስ ልጇን ካስነሳው በኋላ ህዝቡ አንድ ነገር ተናገረ። እግዚአብሔር በመካከላችን ነብይ ያስነሳ፣ እግዚአብሔርም ህዝቡን ጎበኛል። አየሽ፣ እግዚአብሔር በነብይ በኩል ነው ህዝቡን የሚጎበኝ። ቪዚት አደረገን አለ እግዚአብሔር። ነብይ ያስነሳልን በመካከላችን፣ እግዚአብሔር ህዝቡን ጎበኝ ይላል። ስለዚህ የጉብኝት ምክንያቶች ናቸው። ስትቀበላቸው ጉብኝት አለ። ሰዎች ይጎበኛሉ በተለያየ ፊዚካሊ ስፒሪቹዋሊ፣ በመንፈሳዊ በስጋዊም አቅጣጫ። ስለዚህ ሁለቱም እንትን አለው ማለት ነው። ሁለቱም ጥቅምም ጉዳትም አለው። ጥቅም ሳይኖረው ጉዳት ብቻ ላይሆን ይችላል። ግን ዞሮ ዞሮ ስጦታውን ስትንቂ ትቸገሪያለሽ፣ ስጦታውን ስትቀበይ ትባረኪያለሽ። እንደዛ ያ ዋው ኦኬ። ጌታ ይባርክ። ምን አስባለሁ እዚህ ላይ ቤተክርስቲያን ነብይ መቀበል ጥቅም አለው ካለን ቤተክርስቲያን መማጀኛ ብላ የምታስበው አገልጋዩ ነው አይደል? ስለዚህ አገልጋይ ምን አይነት ወይም ደግሞ እንዴት ምን መሆን አለበት፣ ምን አይነት ካራክተር መኖር አለበት ብለህ ታስባለህ? ምክንያቱም ቤተክርስቲያን ብቻ ሳይሆን የሚገለግለውና እግዚአብሔርን ራሱ የሚመዝነው መመዘኛ አለ ብለህ ታስባለህ? ያ እንግዲህ ካራክተር ከነብይነት ብቻ አይደለም። ክርስትና እኮ የራሱ የሆነ ካራክተር አለ፣ ስታንዳርድ አለ። አገልጋይ ደግሞ ሲሆን ነብይ ብቻም ሳይሆን አገልጋይ ሲሆን ደግሞ ሞር አይደል? መጽሐፍ ቅዱስ ሲናገር በያዕቆብ መጽሐፍ ላይ ምን ይላል? ከናንተ ብዙዎቻችሁ አስተማሪ አትሆኑ አለ። ለምን? የባሰውን ፍርድ። አየሽ፣ ፍርድ አለ ማለት ነው። ከበድ ያለ ኃላፊነቱ ትልቅ። ስለዚህ ያንን ኃላፊነት የሚመጥን ካራክተር ያስፈልጋል። አሁን ብዙ ጊዜ ሐሰተኛ ነብይ ሐሰት ይባላል። እኔ ብዙ አይደለም ሐሰት ያለው የካራክተር ችግር አለ። የካራክተር ችግሮች ናቸው ሰዎች ሲጎዱ ኢሚዲየትሊ ሐሰት ለማለት ብዙ እንትን ያደርጋቸዋል። እና
ዞሮ ዞሮ ምልሽ ሐሰተኛ ነብይ የለም እያልኩ በሙሉ የለም ሳይሆን አሁን በብዛት የምናየው ግን የካራክተር ችግር እና ካራክተራችን እንግዲህ ጌታን መምሰል አለብን፣ ጌታን መፍራት አለብን፣ ህዝቡን መውደድ አለብን አይደል? ታገለጊውን ህዝብ መውደድ ሸክም ያስፈልገዋል። ሸክም በጣም ያስፈልገዋል። ስፔሻሊ ነብይ ሲሆን በጣም ሸክም ነው አይደል? ሸክም በጣም እንዴት አድርጌ እንደምነግርሽ ባላቅም አሁን የኔን ኤክስፒሪየንስ ከነገርኩሽ እኔን ብቻ ብዬ ሌላውን ማጣጣል እንዳይሆንብኝ ብዬ ነው። ግን የኔን በቃ ፐርሰናሊ እንደ የኔን ይወሰዱትና እኔ ማክሰኞ የፎስ አገልግሎት ነበር እና ወደዛ ሰኞ የምሰቃየው ስቃይ ቀላል አይደለም። ሰኞ የህዝቡ በሽታ በሙሉ ላይ ነው የሚደፋው እና በቃ ያ እንቅልፍ አልተኛም። ያው ባለቤቴም ስለምታየው ይሄን ታውቃለች፣ ደግሞ አጠገብ ያሉት ደግሞ ያውቃሉ። በቃ በሙሉ የህዝቡ በሽታን ፊል አደርገዋለሁ። በአካሌ እታመማለሁ፣ እየጸለይኩ ሰውነቴ ይታመማል እና ልክ በቃ ኮምፕሊትሊ ነፃ መውጣው ፕሮግራሙ ሲያልቅ ብዙ ሰዎች በቃ ነፃ ሲወጡ እኔ ደህና ሆናለሁ፣ ሰውነቴ ደህና ይሆናል። እንዲህ አይነት እንትኖች ለረጅም ጊዜ አሳልፌያለሁ እና ምንድነው ህዝቡን መውደድ፣ ለህዝቡ ሸክም ያስፈልጋል እና ያው በጽድቅ መኖር ምንም ክርስቲያን የሚኖረውን ኑሮ ያስፈልጋል። ግን አገልጋይ ስትሆኝ እና ደግሞ በዚህ አገልግሎት ውስጥ ስትሆኝ ሸክም ያስፈልገዋል። በጣም ህዝቡን በብዙ ርህራሄ ማገልገል ያስፈልጋል። ህዝቡ ምንም ሆነ ምንም ማለት ህዝቡ ምቾት ላይሰጥሽ ይችላል፣ ግን በቃ ተጠርተሽለታል። ህዝቡ የፈለገውን ሊያደርግ ይችላል፣ የፈለገውን ሊያስብ፣ ግን አንቺ ግን የተጠራሽለታል እና ለዛ የግድ መገዛት ያስፈልጋል። እንደዛ ነው የማስበው። ካራክተሩ እንደዚህ ቢሆን ጥሩ ነው። ሌላው ግን ለአካሉ መስራት፣ ስለ ቤተ ክርስቲያን በጣም ይጨነቃል። እውነተኛ ነቢይ ከሆነ እንደሱ ነው የሚያደርገው። ስለ ግሉ አይደለም የሚያስበው፣ ስለ ቤተ ክርስቲያን። ደጋግሞ ጳውሎስ የሚናገረው ነገር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው አለ። አይሽ ትክክለኛ የእርገቱ ስጦታ የሆኑ ትክክለኛ ነቢያት ሁልጊዜ ጭንቀታቸው የቤተ ክርስቲያን ጉዳይ፣ የህዝቡ ጉዳይ እንጂ ሜክ የምታደርጊው ከህዝቡ የምታገኘው ምናምን አይደለም። ነፍስሽን ሁሉ ልትሰጪ ትችላለሽ እና እንደዚህ አይነት ኮሚትመንት ያስፈልገዋል። እንደዚህ አይነት ካራክተር እውነተኞች ሲሆኑ እንዲህ አይነት ካራክተር አላቸው። የእውነት ካልሆኑ ግን ትንሽ መጠራጠርም ያስፈልጋል። ያ እንደዛ አልረዝም። ጌታ ይባረክ። በጣም በነገራችን ላይ በዚህ ውስጥ ስገኝ ብዙ ጊዜ በተለይ ነቢያቶች ወጣ ብሎ ማገልገል የሚወዱም አሉ። የሚወዱ ሲሆን ወይ ምክንያት ሪዝን ሊኖራቸው ይችላል። ግን ብዙ ጊዜ ወጣ ብለው ብዙ ጊዜ እንቅስቃሴ ሲደረግ በሌሎች አገልጋዮችም ሊሆን በተክርስቲያንም ሊሆን ይችላል የራሱ መንገድ ይዞ ተብሎ እንትን የሚል አለ ማለት ነው። ሁለተኛ ደግሞ እኛን ቸርች ስብሳቤ አይደለም ብሎ የሚያምኑ ደግሞ አሉ በዚህ መንገድና እስኪ ዲሲፕሊኑ ላይ መሆን አለበት ብለህ ታስባለህ? እንዴት? እስኪ ጥያቄው አንዳንዶቹ እኔ ይላሉ ነቢይ ሁልጊዜ ከቤተክርስቲያን ወጣ ብሎ መገልገል የለበትም፣ ቤተክርስቲያን ብቻ መሆን አለበት፣ ምክንያቱም ህዝቡን ማገልገል አለበት ይላሉ። በነቢያቹ ላይ መንገድ ደግሞ እኛ መሰብሰብ ብቻ አይደለም እኛ ራሳችን ቸርች ነን የሚል ነገር አለና እዚህ መሀል ላይ እንዴት ነው የምታሳርቀው አንተ? ዲሲፕሊኑ ላይ ምን መሆን አለበት ብለህ ታስባለህ? እንግዲህ በር የሚከፍት እግዚአብሔር ነው ብዬ ነው የማምነው። ነብዩን እግዚአብሔር ከጠራው የትም ሊያስኬደው ይችላል። እንግዲህ በአንዳንድ ቤተክርስቲያኖች ምናልባት እኔ ካልተሳሳትኩ በኢትዮጵያ በሙሉ ወንጌል ቤተክርስቲያን የነብይን እንግዲህ ከተሳሳትኩ ያርሙኛል፣ ግን ማቀው እና በቅርበት ማቀውን
ነብይ አርጋ ስትሾም ገደብ የለሽ አይነት ነገር አርጋ እንደምትሾም አውቃለሁ። ሁሉም ጋር የመሄድ እንትን አለ። ምን መሰለሽ ትልቁ ነገር እንደ እግዚአብሔር መንግስት ማሰብ ነው፣ እንደ ክርስቶስ አካል ማሰብ ነው። አሁን ትልቁ ችግሩ እኛ ቤት ብቻ እኛ ጣራ ውስጥ ብቻ ካደረግነው የእግዚአብሔርን መንግስት አስቸጋሪ ነው የሚሆነው። ሰውየው የተጠራው ለኛ ቸርች አይደለም። ሰውየው የተጠራው ለእግዚአብሔር መንግስት ነው። አካሉ የት ነው? ሁሉም ጋር። የክርስቶስ አካል ባለበት ሁሉ ሊንቀሳቀስ ይችላል። እና እግዚአብሔር ከጠራውና ያንን አገልግሎት ከሰጠው ቤተክርስቲያን ያንን ሰው ብትለቀው የተሻለ ፍሬያማ ያደርገዋል፣ ፍሬያማ ይሆናል። ምክንያቱም እዛ የሚገለገሉት እዛ የሚታነጸው የክርስቶስ አካል ስለሆነ ማለት ነው። እንደሱ መሆን አስፈላጊ ነው። ግን ሌላው ግን ለምሳሌ ቤተክርስቲያን ኃላፊነት ወስዳ ለምሳሌ ወጪውን እንትን እያደረገች ምናምን ከሆነ እዛ ግን ድርሻውን ደግሞ መወጣት አለበት፣ ዲሲፕሊን መሆን አለበት። ሙሉ ለሙሉ ምንም ከበላዩ ማያዘው መሆን የለበትም። ሰሚት ማድረግ አለበት። አብረው ከሚሰሩ ጋር አብረው ከሚያገለግሉት ጋር ሰሚት ማድረግ አለበት። ነብይ ነው ተብሎ በጣም ላይ ወጥቶ ማንም ማያዘው ማንም ማስተያየት ማይሰጠው አይደለም። እንደሱ አይነት ነገር ካለ ልክም አይደለም። ሁሉም ይታረማል። ሁሉም በእግዚአብሔር ቤት እንዴት እንደምትኖር እኮ አለው ጳውሎስ አለው ማለት ነው። መኖሪያ ስርዓት አለው ማለት ነው። ስለዚህ እዛ ውስጥ ሃይራርኪዎች አሉ። ለዛ መታዘዝ መገዛት ግዴታው እንደማንኛውም ሰው። ከዛ ግን ባለፈ ቤተክርስቲያን ደግሞ እሱን ሰው እግዚአብሔር ከጠራውና ለዛ ግን እኔ አሁን 6 ዓመት እኮ ሙሉ አየር ላይ ነው የኖርኩት እኮ በቃ 6-7 ዓመት ሊሆነኝ ነው። በቃ እንደዚህ እያልኩ ነው የኖርኩት። አንዴዚህ አንዴዛ እና አንዳንዶች እንደውም እንደ ኤልያስ ሆንኩ እኮ ይላል። እዚህ ለስንል እዛ ነው እና ይሄ እግዚአብሔር የሚያደርገው እንደነገርኩሽ ቅድም ወደ መጀመሪያ ሐዋርያው ንጉሥ ሮባ ወደ ተናገረው መልእክት ልወስድሽ ይችላል። በዓለም ካርታ ላይ ቆሞ መጽሐፍ ቅዱስ ይዞ ሲሰብክ አየዋለሁ አለ። ያ ጫት መርቅኖ የገባው ነው ያን ወጣት። አየሽ፣ ይሄ መጀመሪያ ሰው ሁሉ ሳያቀኝ ማለት ቸርችም ሳታቀኝ ጫት ቤት ያሉ ሰዎች ብቻ አውቀውኝ ማለት ነው። እግዚአብሔር ያንን ተናገረ። አሁን ያንን አደረገው እግዚአብሔር። አሁን ያንን ሲያደርገው እኔና እዚህች ውስጥ ብቻ ኑር ብትኝ እንዴት ይሆናል? እና ትክክለኛ እግዚአብሔር ለዚህ አገልግሎት የጠራው ከሆነ መልቀቅ ጥሩ ነው።